39ኛው የህብረቱ የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነት የተጠበቀ ንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነገና ከነገ በስቲያ ይካሄዳል። ለዚህ ደግሞ በርካታ እንግዶች እየገቡ ነው። ታሪኩ እንዴት አምሽታል? በአሁኑ ሰዓት እየገቡ ያሉ እንግዶች ምን ይመስላል? አጠቃላይ አቀባበል ስነ ስርዓቱን በተመለከተ መረጃዎችን ልታረስ ትችላለህ? አመሰግናለሁ። እንደምን አመሻችሁ ውርስትና ኃይለ ኢየሱስ። ቀደም ሲል እንዳነሳችሁት እናንተም በነገው ዕለት ለሚጀምረው ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ በርካታ መሪዎች ወደ አዲስ አበባ እየገቡ ነው የሚገኙት። እንዲሁም ዛሬ እየተካሄደ በሚገኘው የአፍሪካ ጣሊያን ሁለተኛው የአፍሪካ ጣሊያን ጉባኤም እንደዚሁ ለመሳተፍ መሪዎች በርከት ያሉ መሪዎች ናቸው አዲስ አበባ የገቡት። እንግዲህ እኔ የምገኘው አሁን በቪአይፒ ወይም የአፍሪካ በር ተብሎ በሚጠራው በኩል ነውና ይሄ ቪአይፒ ወይም የአፍሪካ በር ተብሎ በሚጠራው በኩል በርካታ መሪዎች ላለፉት በርካታ ዓመታት ሲገቡና ሲወጡበት ነበረ። ይሄ ደግሞ በተለይም በቦሌ ዓለም አቀፍ አየር ማረፊያ የአፍሪካውያን ኩራት በሆነው አየር መንገድ የሚገቡ የሚወጡ መሪዎች በርካቶች ናቸው ማለት ነው። በዚህ የቦሌ ዓለም አቀፍ አየር ማረፊያ ሲደርሱ በርካታ መሪዎች ትልቅ ኩራት ይሰማቸዋል። ይሄ አንዱም ላለፉት ዓመታት ለአፍሪካ ኩራት ሆኖ የሰማዩን አየር መንገድ ወይም የሰማዩን መንገድ ተቆጣጥሮ ለአፍሪካውያን ኩራት በመሆን በርካታ አፍሪካውያንን ከተቀሩት የዓለም ሀገራት ጋር እያስተሳሰረ ያገናኘ ትልቅ የአፍሪካ ተምሳሌት የሆነ አየር መንገድ እንደሆነ ይታወቃልና በዚህ አየር መንገድ ደግሞ በየዓመቱ የሚካሄደውን የአፍሪካ ህብረት የመሪዎች ጉባኤ በሚስተናገድበት ወቅት በርካታ መሪዎችን ያስተናግዳል። ወትሮም ጭንቅንቅ የሆነው የኢትዮጵያ አየር መንገድ ዛሬና ከትላንት በስቲያ ጀምሮ ደግሞ የመሪዎችን አቀባበል እያካሄደ በርካታ መሪዎችን እየተቀበለ ተጨናንቆ ነው ዛሬ የሚዋለው። ከሰዓት በኋላ በርካታ መሪዎች ናቸው አዲስ አበባ የገቡት። እነዚህ መሪዎችን በተለይም የሩዋንዳው ጠቅላይ ሚኒስትርን ጨምሮ የሊቢያው ፕሬዝዳንት ካውንስል ሰብሳቢ ፕሬዝዳንት እንዲሁም ደግሞ የሞሮኮና ሌሎች የአፍሪካ ሀገራት መሪዎችንም በዛሬው ዕለት አዲስ አበባ ገብቷል። አቀባበል ተደርጎላቸዋል። ከአቀባበሉ ስነ ስርዓት ልነሳ። በዚህ በተለይም በቪአይፒ የቦሌ ዓለም አቀፍ አየር ማረፊያ የእንግዶች ማረፊያ አካባቢ ላይ የሚያቀባበል ስነ ስርዓቱ ላይ የሚደረጉ የተከናወኑ በርካታ ነገሮች አሉ። አንዱ በተለይም የኢትዮጵያ መገለጫ የሆነው መስከረም ሲጠባ አደይ አበባ ተብላ የምትጠራውና የኢትዮጵያ መገለጫ የሆነችውን አበባ በዚያ ሸብርቆ እንዲሁም ደግሞ ላለፉት ጊዜያት እንግዶች ሲመጡ የምንቀበልበትን የቀይ ምንጣፍ የተካውን የአደይ አበባን ምልክት ምንጣፍ ተደርጎ በርካታ መሪዎችን ተቀብላለች። ይህ ደግሞ አንድም በተለይም ኢትዮጵያ በቅኝ ግዛት ያልተገዛች ለአፍሪካውያን ነጻነት ተምሳሌት የሆነች የራሷ ቀለም የራሷ ማንነት ያላት ሀገር መሆኗን ለማሳየትም ጭምር ነው። ከዚያም ባለፈም ደግሞ አዲስ አበባ እንደ ስሟ አዲስ አበባ መሆኗንና እንደ አበባ የፈካች መሆኗን ለማሳየትም በአበባ አሸብርቆን አቀባበል የተደረገላቸው። ከዚያ ባለፈም ደግሞ እንደሚታወቀው የቦሌ የቪአይፒ መቀበያ እንግዳ መቀበያ በርካታ ትርጉም ያለው ነገር ነው ማለት ትርጉም አለው። ይሄም አንዱ የመጀመሪያው ዲፕሎማሲያዊ ስራ የሚሰራው ከዚህ ነው ማለት እንችላለን። ምክንያቱ ደግሞ እንግዶች ሲገቡ የመጀመሪያ አቀባበል የሚደረግላቸው እዚህ ነው። አቀባበል ሲደረግ ደግሞ በርካቶች የብሔር ብሔረሰቦችን አልባሳት ለብሰው በባህላዊ ጭፈራ አቀባበል ያደርጉላቸዋል። ይሄ የሚያሳየው ኢትዮጵያውያንን የሚገለጽበት ኢትዮጵያን ለተቀረው ዓለም የማስተዋወቅ ስራ አንድ ተብሎ የሚጀምረው ከዚህ ነው ማለት ይቻላል። መሪዎች እዚህ ሲገቡ መጀመሪያ ኢትዮጵያን የሚመለከቱት በዚህ ስር ሆነው ነው። በተለይም የብሔር ብሔረሰቦችን አልባሳት ለብሰው በጭብጨባ በጭፈራ አቀባበል ሲያደርጉላቸው የኢትዮጵያን ማንነት ከዚሁ ማየትን ወይም ደግሞ ይገነዘባሉ፣ ያውቋታል ማለት ነው። አንዱ የዲፕሎማሲ ስራ ከዚህ ይጀምራሉ። ሁለተኛው ደግሞ መሪዎች እንደመጡ እዚህ የቪአይፒ ሩም የእንግዳ ማረፊያ አለ። እዚህ አርፉና መሪዎች ንግግር ያደርጋሉ። ሁለተኛው ዲፕሎማሲ ስራ የሚሰራው እዚህ ነው ማለት ነው። ስለዚህ ትልቅ የዲፕሎማሲ ቦታ ነው ማለት እንችላለን። ይሄ የአዲስ አበባ ቦሌ ዓለም አቀፍ ኤርፖርት የቪአይፒ ማረፊያ መግቢያና መውጫ ማለት እንችላለን። ስለዚህ ትልቅ ነገር ነው። ከዚያ ባለፈም ደግሞ ስለ አየር መንገዱ ስናነሳ አየር መንገዱ በርካታ አፍሪካውያንን የሚያስተሳስር ከተቀሩት ዓለም ጋር የሚያገናኝ እንደመሆኑ መጠን በተለይም በአፍሪካ ህብረት ለተያዘው 2063 አጀንዳ አፍሪካውያንን ማስተሳሰር የሚለውን መርህ የሚተገብር ሲተገብርም የቆየ ነው የኢትዮጵያ አየር መንገድ። ምክንያቱ ደግሞ ላለፉት ዓመታት አፍሪካውያንን ከተለያዩ የዓለም ሀገራት ጋር ሲያስተሳስራቸው ቆይቷል። እንዲሁም በኢኮኖሚው በዲፕሎማሲው ትልቅ ሚናን ሲጫወት ቆይቷል። ምናልባት አፍሪካውያን ከአድዋ በኋላ በተለይም ለነጻነታቸው ትልቅ ተምሳሌት አድርገው የሚስሉትና
የሚያነሱት የአድዋ ድል ከዚያ በኋላ ሁለተኛው ድላቸው ወይም ሁለተኛው ተምሳሌታቸው አድርገው የሚያነሱት ይህንን የኢትዮጵያን አየር መንገድ ነው። ምክንያቱም አፍሪካን ተሸክሞ በበርካታ የዓለም ሀገራት ሲበር በአየር ላይ ሲበር ይስተዋላልና ይሄ ትልቅ ነገር ነው። ለዚህ ደግሞ የበርካታ መሪዎች እዚህ ሲደርሱ የሚሰማቸው ኩራት ቀላል አይደለም። ከዛ ውጪ የዘንድሮ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋነኛ አጀንዳ ወይም መሪ ቃል ሆኖ የሚነሳው ቀደም ሲል እናንተም እንዳነሳችሁት ዘላቂ የውሃ አቅርቦትና የጤና አጠባበቅ በሚል መሪ ቃል ነው። ይሄ ያለ ምክንያት አይደለም። ይሄ መሪ ቃል የተነሳው ምክንያቱ ደግሞ አንዱ በተለይም እንደሚታወቀው አንዳንድ ጥናቶችም እንደሚያሳዩት የአፍሪካ 64 በመቶ የሚጠጋው መሬት የሚሸፍነው የድንበር ተሻጋሪ ወንዞች ናቸው የሚሸፍኑት ማለት ነው። ይህም 80 በመቶ ድርሻ እንዳለው ጥናቶች ያሳያሉ። ለምሳሌ ብናነሳ እንኳን ምንጩ ከኢትዮጵያ የሚነሳው የአባይ ወንዝ 11 የአፍሪካ ሀገራትን ያቆራርጣል። ይሄ ደግሞ አፍሪካውያንን በተፈጥሮ ያስተሳሰረ ስለመሆኑ የሚያሳይ ነው። እነዚህን ተፈጥሮች ደግሞ በጋራ በመጠቀም በጋራ በመልማት አፍሪካውያን በጋራ የሚተሳሰሩበትና ተሳስረው የሚያድጉበት ሆኖ የሚጠቀስ ነው። የአፍሪካ ህብረት የመሪዎች ጉባኤም ይሄን ጉዳይ ትኩረት ያደርጋልና ኢትዮጵያ ደግሞ በዚህ 11 የአፍሪካ ሀገራትን በሚያቋርጠው የአባይ ወንዝ ላይ ታላቁን የኢትዮጵያ ህዳሴ ግድብ ገንብታለች። ይህ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን ትልቅ ትርጉም ያለው ትልቅ ኩራት የሚሆን አፍሪካውያን በራሳቸው አቅም በራሳቸው መስራት የሚችሉ መሆናቸውን ሀብታቸውን ደግሞ መጠቀም እንደሚችሉ ማሳያ ነው። ከዚያ ባለፈም ደግሞ ይህ የታላቁ የኢትዮጵያ ህዳሴ ግድብ የኃይል አቅርቦቱ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ጭምር ነው። አንድ አፍሪካውያንን ማስተሳሰር የሚባለው ይሄ ነው ማለት ነው። ኢትዮጵያ የ2063 አጀንዳን ቀድማ እየተገበረች እንደሆነ ማሳያ ነው። ከዛ ውጭ ደግሞ በተለይም ዘላቂ የውሃ አቅርቦት ሲባል የአፍሪካውያን የውሃ አቅርቦት የሚያገኙት በተለይም ደግሞ ንጹህ የመጠጥ ውሃ የሚያገኙት አንድ ከከርሰ ምድር፣ ሁለት ደግሞ ከወራጅ ወንዞች እንዲሁም ከሐይቅና እንዲሁም ከሌሎች ወንዞች ነው የመጠጥ ውሃ የሚያገኙት። ይሁንና ይሄ ምንም እንኳን ይሄን ያህል ሀብት ቢኖራትም አፍሪካ ከማኔጅመንት ጋር ከአስተዳደር ጋር በተያያዘ ክፍተት እንዳለባት ይታመናል። አሁንም ድረስ ከ400 ሚሊዮን በላይ የአፍሪካ ዜጎች የውሃ ችግር እንዳለባቸው ጥናቶች ያሳያሉ። ስለዚህ በቀጣይ እነዚህን በተለይም ያሉትን ሀብቶች በአግባቡ በማስተዳደር የውሃ ችግር ላለባቸው ዜጎች ተደራሽ ማድረግ ዋነኛ የህብረቱ ትኩረት እንደሆነ የህብረቱ ጉባኤ ትኩረት እንደሆነ ይታመናል። ለዚህ ደግሞ በተለይም ምንድነው መስራት ያለብን ብሎ ለሚነሳው ኢትዮጵያ ቀድማ የሰራችው ስራ አለ። ውሃ ከደጄ የሚል መስራቷ ይታወቃል። ይሄም በዝናብ የሚወርደውን ውሃ በአግባቡ ተጠቅሞ በማስተዳደር ለመጠጥ ውሃ እንዲውል በማድረግ የምታስተዳድርበት መንገድ ለሌሎች አፍሪካውያን ተምሳሌት እንደሚሆን ይታመናል ማለት ነው። ሌሎች በርካታ የልማት ስራዎችንም ኢትዮጵያ እያከናወነች እንደመሆኗ መጠን ለበርካታ የአፍሪካ ሀገራት ትልቅ ተምሳሌት ኩራት እንደሚሆን ይታመናል። የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋነኛ አጀንዳ ይህንን ያድርግ እንጂ ሌሎች በርካታ ጉዳዮችንም ትኩረት አድርጎ የሚወያይ ነው የሚሆነው። በተለይም በራስ ሀብት የመልማትና የራስን ሀብት እንዴት መጠቀም ይቻላል በሚለው ላይም ትኩረት ይደረጋል። ኢትዮጵያ ደግሞ ባለፉት ዓመታት በርካታ ስራዎችን ሰርታለች። የራሷን ሀብት እንዴት መጠቀም እንዳለባት በርካታ ፕሮጀክቶችን ትልልቅ ግዙፍ ፕሮጀክቶችን በማልማት በመስራት ለአፍሪካውያን ተምሳሌት ትሆናለች። ስለዚህ ትልቅ ስራዎች የተሰሩበት እንደመሆኑ መጠን ይሄ ጉባኤ ወሳኝ ጭምር ነው ማለት ነው። ለዚህ ጉባኤ ነው እንግዲህ በርካታ የአፍሪካ መሪዎች እየገቡ የሚገኙት። እስካሁን ድረስ በርካታ መሪዎች ገብተዋል። ከትላንት በስቲያ ጀምሮ ትላንት ዛሬም ድረስ ገብተዋል እና ከደቂቃዎች በኋላም ሌሎች መሪዎችም በነገው ዕለት ለሚጀምረው ለ39ኛ የአፍሪካ ህብረት የመሪዎች ጉባኤ ይገባሉ ተብሎ ይጠበቃል ማለት ነው። በአጠቃላይ እንግዲህ በእኔ በኩል ያሉ መረጃዎች እነዚህ ናቸው። ኃይለ ኢየሱስና ውብርስት ወደ እናንተ ልመለስ።